ድህነት ኃጢአት ነው? አዎ፣ ለዛውም ንስሐ የሌለው ኃጢአት። እማዬስ ለሳቸው አታስብም? ለሷ ብዬ እኮ ነው የምገላት አለምዬ። እስከ ዛሬ ላደረገችባትና ላሰቃየቻት ነገር ዋጋዋን ትከፍላለች። ትንፋሿን አሳጥረዋለሁ። ዮዲት ሞተች ማለት እኔም ከወንድዬ ጋር ብሬት ታሰራለሁ። ከዛ እናቴ ያለ ቃል ቀረች ማለት ነው። አስቀርሜ አቶ ወንዶሰን ወሰነ። ውሳኔው ደግሞ ዮዲትን ጉዲት አሳልፎ ለፖሊስ ለመስጠት ወስኖ ተነስቷል። ዮዲት ጉዲት እንግዲህ ብዙውን ጊዜ ስታስቸግርና እናቱን ስትበድል ቆይታለች። አሁን ላይ በተቃራኒው ወንዶሰን የእሷንና የእሷን እናት እያሰቃየ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ትጋብዛለሁ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። ይህ ድራማ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። ዮዲት ጉዲት እናት አማቷን ስታሰቃይ የቆየች ምራት ናት። አሁን ላይ ታዲያ ምን ገጠማት የሚለውን አብረን የምናይ ይሆናል። እስከ መጨረሻው ድረስ ተከታተሉ። ቪዲዮን ላይክ እያደረጋችሁ ቤተሰቦቼ። ዮዲት ጉዲት እንግዲህ ምራት አማቷን ስታሰቃይ፣ ስትመርዝ፣ ስትሳደብ ብቻ በጣም ብዙ በደልና ግፍ ስታደርስ የቆየች ሴት ናትና አሁን ላይ ታዲያ እሷም የምትሰቃይበት ጊዜ ደርሶ ባሏ አሁን ላይ ሁሉንም ሚስጥር አውቆ እሷን እያሰቃየት ይገኛል። ምግብም ተከልክላ ታግታ ነው ያለችው። ይህንን ደግሞ እያደረገው ባሏ ወንዶሰን ነው ማለት ነው። እስካሁን ድረስ የእሷ ባል ወንዶሰን እንደምታፈቅረው፣ እንደምትወደው፣ እናቱንም እንደምታከብርለት ነው የሚያውቀው። ነገር ግን እሷ አላ የሆነ የሚባል ተረት ብቻ ተረቱ ይቅርና የውስጥ ቀጋ የውጭ አልጋ የሚባል ተረት አለና ዮዲት እንግዲህ ለባሏ እንደዛ አይነት እንትን ያላት ባህሪ ነው ያላት። ከባሏ ጋር ስትሆን ባሏ ሲኖር በጣም አልጋ ነው የምትሆነው እና ባሏ በሌለበት ሰዓት ላይ ደግሞ በጣም ቀጋ የሚባል አይነት ሰው ናት እና በጣም ነው የምታስቸግረው። እናም አሁን ዮዲት ያለችበት በጣም አስቸጋሪና አሳዛኝ ሁኔታ ላይ ትገኛለች። ያንን ሁሉ ስታደርገው የነበረውን በደልና ግፍ እንግዲህ የዓለም ፍሬ ልፋት ፍሬ አፍርቶ አሁን ላይ ዓለም ባደረገችው እርዳታ ዮዲት እየተጋለጠችና እየተዋረደ ትገኛለች። አማቷን ስታሰቃየው በነበረው ልክ አሁንም እሷ በዛ ልክ እየተሰቃየች ትገኛለች። አማቷን እንግዲህ በጣም በብዙ ነገር በድላለች። ያው አማትና ምራት ብዙውን ጊዜ አይስማሙም ይባላል። በነገራችን ላይ ይሄ ጥያቄ ነው የሚሆንብኝ እኔ ብዙ ጊዜና ለምን እንደማይስማሙ ምን እንደሚያገናኛቸው ራሱ ግራ ይገባኛል። መቼስ አንድ ቤት የነሱ የዮዲትና የአማቷ ግን በጣም የሚደብረው ነገር አንድ ቤት ነው የሚኖሩት። አንድ ቤት ሲኖሩ ደግሞ ያው አይስማሙም። በእርግጥ እንደ እናትና እንደ ልጅ ቢተሳሰቡ መልካም ነው ብዬ አስባለሁ። ያው ይሄ ኤኒዌይስ ድራማ ነው። ድራማም ቢሆን ደግሞ በየሀገራችን የምንሰማቸው ነገሮች አሉ። ብዙውን ጊዜ የባል እናቶች የልጃቸው ሚስት አይወዱም ሲባል ነበረ የምንሰማው። ግን አሁን ላይ ደግሞ በተቃራኒው ዮዲት የምትሰራው በጣም አስከፊ ድርጊቶችን ነው ስትሰራ የምናየው። ታዲያ ባልየው እስካሁን ድረስ የኔ ንጉስ፣ የኔ ጌታ፣ የኔ ፍቅር በሚለው ማጭበርበር ሲጭበረበርና እናቱ ሲሰቃዩ እንደቆዩ አሁን ላይ በቪዲዮ ተረድቷል ማለት ነው። ይሄን ቪዲዮ እንግዲህ ዋጋ ከፍላ የቀረጸችው አለም ናት። አለም ዋጋ ከፍላ መቅረጿ እንግዲህ ዮዲትንና እናቷን አጋልጧል። ሲቀጥል ደግሞ ለአጋቹ አለምን ያገተው ሰውዬ ተመልሶ እነዚህ አሳጋሾቹን ያገተ የመጀመሪያው ምርጥ አጋች ብየዋለሁ እኔ። መልሶ እንግዲህ ሰዎቹን ነው ያገተው። ይሄ ደግሞ የተሻለ ገንዘብ ለማግኘት ነው። የዓለም ስራ እንግዲህ ለብዙ ሰው ጥቅም አንጥቷል። አንደኛ ዮዲትና እናቷ ክፋታቸው እንዲጋለጽ አድርጓል። ሲቀጥል ደግሞ አጋቹ የተባለው ሰውዬ ገንዘብ የበለጠ ብዙ ገንዘብ እንዲያገኝ እንግዲህ ረድተውታል። የበለጠ ገንዘብ እንዲያገኝ ረድተውታል። 23 ሚሊዮን ብር ነው የጠየቀው። እንግዲህ ይሄ ሰውዬ አለምን በ50 ሺህ ብር ነበር ያገተው። አሁን ደግሞ ሰዎችን አግቶ በ23 ሚሊዮን ብር እየተደራደረ ይገኛል። እንግዲህ ገንዘቡን ሊያገኝ ጥቂት ነው የቀረው። አሁን ላይ የወርቄ ልጅ አስቻለው
እናቴ አንቺ ከምትዋረጂ ከምትታሰሪ 23 ሚሊዮን ብር ቢከፈል ይሻላል በማለት ቤቱን ለመሸጥ እንግዲህ ደላላ ቤት አንጥቷል። ደላላው ቤት መጥቶ ወርቄ ስታይ ደላላውን እንግዲህ ኡኡ ብላን የጮኸችው ኡኡ እኔ አመዳም መሆን አልፈልግም፣ ደሃ መሆን አልፈልግም፣ ደህነት አመዳምነት ነው፣ ይሄንን አልፈልገውም፣ እኔ እናንተን ስሰድብ ነው ያለችው። እንግዲህ ፀሐይንና የእህቷን ልጅ ዮርዲን እናንተ አመዳሞች እያለ ስትሳደብ ነበረ። እኔ እንደናንተ አመዳም መሆን አልፈልግም፣ አመዳም ሆኜ መኖር አልፈልግም እያለች እየጮኸች ነበረ። ጩኸቷ እንግዲህ ምንም አይነት ጥቅም የለውም። ብትጮህም የምታመጣው የምትፈጥረው ነገር የለም። አጋቹ ይሄ እድል ለእኔ ትልቅ እድል ነው፣ የቤተሰቦችን ህይወት የምቀይርበት እድል ነው ብሏል። የተቀረጸውን ቪዲዮ ወንዶሰን እንኳን ስጠኝ፣ እኔ እነሱ ከሚከፍሉ እጥፍ አድርጌ ልክፈል ብሎት ነበረ። ታዲያ ወንዶሰን ይህንን የጠየቀው እጥፍ አድርጌ ልክፈል ያለው ብሩ ብዙ ስላልመሰለው ነው። 23 ሚሊዮን ሲባል ግን ያው ፌንት ነው የነቀለው። ምክንያቱም ትንሽ ብር ከሆነ እጥፍ አድርጌ እሰጥሃለሁ ለእነሱ ቪዲዮን እንዳሰጥ ነው ያለው። ምክንያቱ ደግሞ ወንዶሰን እጅ ቪዲዮ ከገባ ዮዲትንና እናቷን ለፖሊስ አሳልፎ ለመስጠት ይጠቅመዋል ማለት ነው። አጋሹ ግን 23 ሚሊዮን ብር የሚሰጡት ከሆነ ቪዲዮውን ለማንም አያወጣም። ያው ንብረታቸውን ያጣሉ እንጂ ሊታሰሩ አይችሉም ማለት ነው። ያው ንብረታቸውን ማጣታቸውም በጣም ከባድ ነው እውነት ለመናገር። ወርቄ እንግዲህ ከተደላደለ ቤት ከሚያምር ከቪላ ቤት ያንን ቤቷን ሸጣ ወደ ታች ዝቅ ብላ ነው ገና ቤት ፈልጋ ተከራይታ የምትገባው። አጋቹን 3 መኝታ ክፍል ያለው ቤት ፈልግልኝ፣ ይሄንን ሸጬ የምወጣ ከሆነ ያው የምከራየው ቤት ያስፈልገኛል ነበረ ስትል የነበረው። የምትከራዩ ቤት እስከ ስንት ድረስ ትከፍያለሽ ሲላት የምፈልገው 3 መኝታ ቤት ነው የምፈልገው፣ በ3000 ብር ከተገኘ ነበር ስትል የነበረው። እንግዲህ በ3000 ብር ባለ 3 መኝታ ቤት በጭራሽ ሊገኝ አይችልም። ምናልባት 4x4 የሆነ የቀበሌ ቤት ከተገኘ ነው እንጂ ጭራሹኑ እንደዚህ የሚባል ቤት አይገኝም። ለዛውም እሱ ራሱ በ3000 ብር የሚገኘው ምናልባትም እናንተ ዘመድ ስለሆናችሁ አሁን ላይ ስለተግባባን ደንበኛ ስለሆናችሁ የዛን አይነት ቤት ላገኝላችሁ እችላለሁ ነው ያላት። የጭቃ ቤት ነው ወይ ታዲያ ስትል፣ አዎ የጭቃ ቤት ነው ነበር ሲላት የነበረው። እንግዲህ ደላላው እንደዛ ስላላት እንግዲህ እኔ የጭቃ ቤት ተመልሼ ልኖር ነው ወይ? የጭቃ ቤትማ በጭራሽ አልኖርም እያለች ነበር እያለች የነበረውና ታዲያ ይሄ 4x3 የተባለው ቤት የቀበሌ ቤት ነው እና ክችን ሳይኖረው መኝታ ቤት ሳይኖረው እንዴት ሊሆን ይችላል ነበር ስትል የነበረው። ክችኑም መኝታ ቤቱም አንድ ነው። ስለዚህ እዛ ቤት ነው ከገቡ መግባት የሚችሉት። ለዛውም በ3000 እሱ ራሱ አይገኝም። እኛ ግን ደንበኛ ስለሆንን ነበር ሲላት የነበረውና ፀሐይን ጠርታ ታዲያ ምን ብላታለኝ? የአፈር ቤት የጭቃ ቤት ምን ይላል ሽታው ምን ይሸታል ነበር ስትላት የነበረው። እንግዲህ ፀሐይን አንቺ አመዳም፣ አንቺ እዛ ማለት የገጠር ልጅ ስለሆነች ሲቀጥል ደግሞ ሰራተኛ ስለሆነ በጣም ነበረ ስትሰድዋት የነበረው። ወርቄ እንግዲህ ምንድን ነበረ የሚለው ሽታው ነበር ስትላት የነበረው። ሽቶ መቼም አይልም፣ ግን አባዬ እርሶም እኮ በፊት ሲወለዱ ጭቃ ቤት ነበር እየተወለዱት። የዮዲትን አባት አግብተው ነው ሀብታም የሆኑት እንጂ ጭቃ ቤት ነበሩ። ያንን ሽታውን ረስተውት ነው እንዴ ነበር ስትል የነበረው። እንዴ አንቺ አመዳም፣ አንቺ ወጥ መስራትሽን ትተሽ የኔ ወሬ ለካ ታዳምጫለሽ እንዴ? ለምንድን ነው የምታዳምጨው? ማዳመጥ አልነበረብሽም ነበር ስትል የነበረውና እንግዲህ ቤት ውስጥ ስታወራ ፀሐይ የምትሰማው ወሬ ነው። ድሃ ነበረች ወርቄ፣ ግን የዮዲትን አባት አግብታ ሀብታም ሆነች። ከዛ ለንብረት ብላ ደግሞ ባሏን የገደለች ሴት ናት ወርቄና ቤት ውስጥ የምታወራውን ነገር ትሰማለች። እንግዲህ ሰው ቤት ውስጥ ሰው ወሬ ሲያወራ ይሰማል። ሚስጥር ነው ብላ አይደለም የምታወራውና ይሄንን እኮ ሰምቻለሁ፣ ስለዚህ ሽታውን እርሶም ያውቃሉ ነበረ ስትላት የነበረው። እንዴት ትሰሚያለሽ? አንቺ መስማት ያለብሽ የወጥ ድምፅ ነው። ወጡ ሲንተከተክ ብቻ ነው ድምፁን መስማት ያለብሽ እንጂ እኔ ማወራውን መስማት አልነበረብሽም። ግን አለመስማት አልችልም። እንዴት አለመስማት እችላለሁ? እርሶ እኮ ጮክ እያሉ ነው ሲያወሩ የሚያወሩት፣ እንዴት ነው የማልሰማው ነበር ስትል የነበረውና በቤቴ መጮህ አልችልም ወይ የወርቄ
በቤቴ መጮህ አልችልም ወይ? እየጮኩኝ ማውራት እችላለሁ፣ አንቺ ግን የመስማት መብት የለሽም ተብላለች ፀሐይ። እንግዲህ እኔም እንግዲህ ለረዥም ዓመት ሀብታም ቤት ስለቆየሁኝ ረስቼዋለሁ። የጭቃ ቤት ሽታ ምን ምን እንደሚል አላስታውስም። በቃ ወደ ሰሞኑን ሊገቡበት አይደለም፣ ያኔ ሽታው ምን ምን እንደሚል ገብተው ያኔ ያሸቱታል በማለት እንግዲህ ወደ ስራዬ ልመለስ በማለት ፀሐይ መመለስ ያለባትን መልስ መልሳ ሄዳለች። ወርቄ እንግዲህ ያው ጩኸቷ ላይ ነው የምትገኘው፣ ምንም ልታመጣ አልቻለችም። ታዲያ ወንዶሰንም ዮዲትን ካገተ በኋላ ቀጥታ ወደ ወርቄ ነው የሄደው። ምክንያቱ ደግሞ እናቱ እዚህ እንድትሞት የተደረገ ማለት ሚስቱን ከኋላ ሆና ስትመክር የነበረ መድኃኒት ስትሰጥ የነበረ ክፋትን በስነ ስርዓት ያስተማረቻት ወርቄ ስለነበረች እናቷ ማለት ነው ቀጥታ እሷ ጋር ነበር የሄደው። አንገቷን ነው ሄዶ ሲጥ ያረጋት። እንግዲህ ሲጥን ያረጋት። እንዴት በእናቴ ላይ ይሄን ሁሉ ጨዋታ ትጫወታላችሁ? እንዲህ ለምንድን ነው ቆይ እንደዚህ የምትናገረኝ? የሚስትህ እናት እኮ ነኝ። የሚስትህን እናት አታከብርም? እኔ እርሶ እኮ የሚከበሩ አይደሉም። እንዴት የኔን እናት ለመግደል እናንተ ሙከራ ስታደርጉ እኔ እናንተን የማልገልበት ምን ምክንያት አለ? ወንዶሰን ሁሌ ጅልና ጅላንፎ ሆኖ የሚኖር ይመስላችኋል ወይ? በእናቴ ነው የመጣችሁት፣ ሁላችሁንም እገላችኋለሁ እያለ ይገኛል ወንዶሰን። እገላችኋለሁ ቢላቸውም እንግዲህ ለምን መሞት አንፈልግም ቢሉም ሰምቻለሁ። ስትደራደሩበት የነበረውን ቪዲዮ እንዳልሰማው እንዳይመስላችሁ እኔ ሰምቻለሁኝ ብሏል። አጋቹን እንግዲህ ስጠኝ ቢለው ቪዲዮ ሊሰጥ አልቻለውም። ይሄ በጣም አናዶታል። ዮዲትን እንግዲህ ቤት ውስጥ ካልገደልኩኝ እያለ ይገኛል። አለም ግን እቺ ሴትዮ ብትገላት ጦስ ትሆንብሃለች። እሷን ገደልክ ማለት አንተ እስር ቤት ትገባለህ። እስር ቤት ከገባ ደግሞ እናትህ ቢያንስ ለእናትህ ማሰብ አለብህ። የሆነ ነገር ስታደርግ እናትህን ነው ማሰብ ያለብህ ውሳኔ ከመወሰንክ በፊት እያለች ትገኛለች። አለም በነገራችን ላይ በጣም ጥሩ መካሪ ናት። አስተዋይና ጥሩ መካሪ ናት። እናትህን ያለ ጧሪ ልታስቀራቸው ነው። አንተ ከታሰርክ ደግሞ እኔም ልታሰር እችላለሁ። መታሰር አልፈልግም። እኔ ታስሬ እናቴን ያለ ጧሪ ማስቀረት አልፈልግም። ምክንያቱም የገዳይ ተባባሪ ልባል እችላለሁ። ቪዲዮን የቀረጽኩት እኔ ነኝ። ሲቀጥል ደግሞ አንተ ስትገላት እያየው ለምን ለፖሊስ አላመለከትሽም ተብዬ ልታሰር እችላለሁኝ። አንተ ከታሰርክ ደግሞ እናትክ የገዳይ እናት ይባላሉ። በሰፈሩ ሁሉ ከሰው ይገለላሉ። ስለዚህ ለእናት ማሰብ አለብህ ነበረ ሲሉት የነበረው ይህንኑ ቃል ነው ደግማ ለወንዶሰን እናት አለም ስትናገር የነበረው። ዮዲትን ከመጣ እንደዚህ እንዳሰራት ሊገላት ይችላል። ስለዚህ ፈተናት እንልቀቅ በማለት እንግዲህ ምንም ጉዳት በጣም ብዙ ነገር አድርጋባታለች ዮዲት አለም ላይ ግን ቢሆንም ዮዲት እንድትሞት አልፈለገችም። ከሞተች ያው የሚፈጠረው በጣም ከባድ ነገር ነው። ሰውን ገሎ እንግዲህ ያው ሰው በሰላም መኖር እንደማይችል ስለምታውቅ ገሎ ወንጀለኛ ከሚሆን እሷን ቢፈታት ይሻላል፣ ከዚህ ሁሉ ብትፈታት ነው የሚሻለው ብላ ተናግራለች። ግን እገላታለሁ በእናቴ ላይ እንደዚህ እንደተጫወተች አልተዋትም እያለ ነው የሚገኘው። ግን አምልጣልኝ ማለት ነው። አስመልጣታለች አለም። ከወንዶሰን እናት ጋር ከተመካከረች በኋላ ፈታ ለቃታለች። ምክንያቱም ጦሰኛ ናት። ይቅርታ ብትጠይቅም ምን ብትልም አሁን ላይ ወንዶሰን እንግዲህ ይቅርታዋን መቀበል አይችልም። በብዙ ነገር አጭበርብረዋለች። ወንዶሰን እንግዲህ ተኝቶ ነው የነቃው ማለት ይቻላል። ለብዙ ጊዜ ስለ ሚስቱ መጥፎ ነገር ሲወራ የሆነ ጠበቃ ነበረ። ዮዲት እንደዚህ አታደርግም፣ ስለ ሚስቴ እኮ ነው እያወራችሁ ያላችሁት ብሏል። ፀሐይ ራሱ ከዚህ በፊት አለምን ያሳገተቻት እሷ ናት፣ እሷና አባዬ ናቸው ብትለው የምታወሪው እኮ ስለ ሚስቴ ነው፣ ስም በማጥፋትሽ እንደሚያስጠይቅሽ እያወቅሽ ነበረ ሲላት የነበረው። ሚስቱ እንደዚህ እባብ እንደሆነች እያወቀ ለሚስቱ ሲከራከር ነበር። አሁን ላይ እንግዲህ ሁሉንም ነገር በማስረጃ ስላየ የሚራራ ልብ የሚራራ አንጀት የለውም። አሁን ላይ እኔ በጣም የታዘብኩት ከብዙ ድራማዎች ማለት ነው ማስረጃ ከሌላችሁ ምንም አይነት ተሰሚነት እንደሌላችሁ ተረድቻለሁ። ሰውን ማመን እንዴት ብሎ እንደተወ የምንረዳው በእነዚህ በድራማዎች ነው። በቃ ማስረጃ ከሌላችሁ እና የእናንተ እውነተኝነት
ሊቆጠር አይችልም። እውነት ተናገራችሁ አልተናገራችሁ ግዴታ ማስረጃ። እኔ የተናገርኩት እውነት ነው ብትሉ ማስረጃ ካላቀረባችሁ ምንም አይነት ጥቅም የለውም እና ጊዜው የማስረጃ ነው። ማስረጃ አስፈላጊ ነገር ነው ለማለት ነው። በዚሁ አጋጣሚ አስፈላጊና ወሳኝ ነገር ማስረጃ ለሰው ያስፈልጋል። እስካሁን ሲነገረው ሳይሰማ ቆይቶ በስተ መጨረሻ እንግዲህ ማስረጃ ሲያገኝ ነው ያመነው። ውሳኔውም ደግሞ በጣም ከባድ ሆኗል። ምን ሊያረጋት ይችላል ለሚለው አመልጣለይ፣ ተመልሳ ወደ ቤት ትመጣለይ ወይስ መውደቂያዋ የት ነው የሚለውን ነገር የምናይ ይሆናል። ምክንያቱም እናትየዋም እቤቴ እንዳትመጪ ብላታለይ ማለት ነው። እቤቴ እንዳትመጪ አትቀበላትም፣ ከቤት ታባረራለች። እንግዲህ ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ በዚሁ እንጨርሳለን። ቤተሰብ የሆናችሁ አልኩኝ፣ ቤተሰብ ያልሆናችሁ ቤተሰብ ሆኖ፣ ቤተሰብ ያልሆናችሁ ደግሞ አይ በቃ ደህና ሁኑ። ባይ ባይ። አማርኛ ጠፍቶብኝ ነው።